ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ መጋቢት 25 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶች የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ የዳኝነት ስልጣን እንዲኖራቸው የሚፈቅድ ሕግ በትላንትናው ዕለት መጽደቁን ተከትሎ ከፍተኛ ክርክር አስከተለ። የከፍተኛ ክርክር ያስከተለው የሕግ አንቀጽ ደግሞ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልል ጥቅሞች ላይና ከሌሎች ጉዳዮች ጋር በተገናኘም በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸው ተብሏል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በኢራን ላይ የቀረውን የማጥፋት እርምጃ ገና አልጀመረም በማለት ጠንከር ያለ ማስጠንቀቂያ አስተላለፉ። በሌላ በኩል የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ፕሬዝዳንት ዶናልድ ትራምፕ የሚሰጧቸው መግለጫዎች ወጥነት የሌላቸው መሆኑን በመጥቀስ ምናልባትም በየቀኑ ባታወሩ ይሻላል ሲሉ መተቸታቸውን ተከትሎ የጦርነቱ አቅጣጫ እየተቀየረ ነው ተብሏል። በዝርዝር ይዘነዋል። የአሜሪካ መከላከያ ሚኒስቴር የሀገሪቱን ጦር ኢታማዦር ሹም ጨምሮ ሌሎች የጦር ኃይሉን ከፍተኛ መኮንኖች ለፕሬዝዳንት ዶናልድ ትራምፕ ታማኝ አይደሉም በሚል ከኃላፊነታቸው እያነሱ የሚተኩበት እርምጃም በዘርና በጾታ አድሎ ላይ የተመሰረተ ነው የሚሉ ቅሬታዎችን እያስከተለ መሆኑ ተሰምቷል። በተጨማሪም ሚኒስትሩ ወደ ስልጣን ከመጡ ጀምሮ እስካሁን ከ10 በላይ ከፍተኛ ወታደራዊ መሪዎችን ከስልጣን ማሰናበታቸው በፔንታጎን ውስጥ ከፍተኛ የመከፋፈል ስጋት መፈጠሩ ተነግሯል። በዝርዝር የምናደርሳችሁ መረጃችን ነው። በኢራን የሚገኘው ትልቁና ስትራቴጂካዊ የሚባለው ድልድይ በደረሰበት ድብደባ ለሁለት በመከፈሉ ደስተኛ መሆናቸውን የገለጹት ፕሬዝዳንት ትራምፕ ሁኔታው ከቁጥጥር ውጪ ከመሆኑ በፊት አሁኑኑ ስምምነት አድርጉ ሲሉ አስጠንቅቀዋል። ይህ ጥቃትም በመካከለኛው ምስራቅ ያለውን ውጥረት ይበልጥ ያባባሰው ሲሆን በቀጣይ ሊወሰዱ የሚችሉ እርምጃዎችም ከፍተኛ ስጋትን ፈጥረዋል እየተባለ ይገኛል። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለሰዓቱ የመረጥናቸው ዜናዎችን ይዘናል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት። የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ የዳኝነት ስልጣን እንዲኖራቸው የሚፈቅድ ሕግ ጸደቀ። ከ60 ዓመታት በላይ በስራ ላይ የቆየው የወንጀል ሕግ ስነ ስርዓት የማስረጃ ሕግ ተካቶበት ትላንት መጋቢት 24 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት የጸደቀ ሲሆን የኦሮሚያ ክልል ፍርድ ቤቶች ደግሞ በአዲስ አበባ በሚገኙ የኦሮሚያ ተቋማት ላይ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽም ተካቶበታል። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የወንጀል ሕግ ስነ ስርዓትና የማስረጃ ሕግ ረቂቅ አስመልክቶ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና ምክረ ሐሳብ መርምሮ አጽድቋል። በዚህም ይህን ሕግ ለማሻሻል የተዘጋጀው ረቂቅ ካካተታቸው በርካታ አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላቱን በሁለት ከፍሎ ከፍተኛ ክርክር ማስነሳቱን ሪፖርተር ጋዜጣ አስነብቧል።
በምክር ቤቱ የአብን ተወካዮቹ ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው በረቂቅ ሕጉ የተካተተው አንቀጽ እንዲወጣ በርካታ መከራከሪያዎችን በማንሳት ጠይቀዋል። ሁለቱ የፓርላማ አባላት ይህ አንቀጽ ከረቂቅ ሕጉ እንዲወጣ ቢጠይቁም ግን ሌላኛው የፓርላማ አባሉ ዶክተር አለሙ ጎንፋ በበኩላቸው ሕገ መንግስቱን ጨምሮ ሌሎች መከራከሪያዎችን በመግለጽ የአንቀጹ መካተት አግባብ መሆኑን ተከራክረዋል። ከፓርላማ አባሉ በተጨማሪም የሕግና ፍትህ ጉዳዮች ቋሚ ኮሚቴ የአንቀጹን አስፈላጊነት በዝርዝር መግለጹን ዘገባው አክሏል። ይህ ከፍተኛ ክርክር ያስከተለው አንቀጽም በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ ውስጥ ከስራ ኃላፊነታቸው ጋር በተገናኘም በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን እንዲኖራቸው የሚለው ይገኝበታል። ይህ በእንዲህ እንዳለ ምክር ቤቱ በሁለት ተቃውሞና በአብላጫ ድምፅ የወንጀል ሕግ ስነ ስርዓትና የማስረጃ ሕግ ቁጥር 1410/2018 በመሆን አጽድቆታል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ፕሬዝዳንት ትራምፕ የአሜሪካ ጦር በኢራን ላይ የቀረውን የማጥፋት እርምጃ ገና አልጀመረም በማለት አስጠነቀቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በኢራን ላይ እየወሰደ ያለውን ጥቃት አጠናክሮ እንደሚቀጥልና ገና የቀረውን የማጥፋት እርምጃም አልጀመረም በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ ትላንት ምሽት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በዓለም ላይ ግዙፍና ኃያል የሆነው ሰራዊታችን በኢራን ውስጥ የቀረውን ነገር ኢራንን ማጥፋት ገና አልጀመረም ብለው በቀጣይም የኢራን ድልድዮችና የኤሌክትሪክ ኃይል ማመንጫ ጣቢያዎች ኢላማ እንደሆኑ ተናግረዋል። ይህ የፕሬዝዳንቱ ማስጠንቀቂያ የወጣው ደግሞ ኦፕሬሽን ኢፒክ ፉሪ የተሰኘውና ከአንድ ወር በላይ ያስቆጠረው ይህ ወታደራዊ ዘመቻም መጠናቀቂያው እየተቃረበ መሆኑን በገለጹበት ማግስት ነው። ትራምፕ በዚሁ መልእክታቸው የኢራን አዲስ አመራር መደረግ ያለበትን ነገር በፍጥነት እንዲያደርግ በማለትም ወደ ስምምነት እንዲመጡ ጥሪ አቅርበዋል። በሌላ በኩል ዋይት ሀውስ ቀደም ብሎ ባወጣው መግለጫ የዘመቻው ዋና ዓላማ የኢራንን ሚሳኤል አቅም ማዳከም፣ የባህር ኃይሏን ማጥፋትና የኒውክሌር መሳሪያ ባለቤት እንዳትሆን ማድረግ መሆኑን አስታውቋል። በዚህም ደግሞ እስካሁን ከ12000 በላይ በኢራን ውስጥ የሚገኙ ኢላማዎች መመታታቸው ተገልጿል። በአሁኑ ወቅትም በሁለቱ ሀገራት መካከል ያለው ውጥረት በዓለም አቀፍ የነዳጅ ዋጋና በኢኮኖሚው ላይ ከፍተኛ ጫና እያሳደረ ሲሆን የኢራን ወታደራዊ አመራሮች በበኩላቸው የአሜሪካ ጥቃት የሚቀጥል ከሆነ አውዳሚ ምላሽ እንደሚሰጡ መዛታቸው ይታወሳል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የፕሬዝዳንት ዶናልድ ትራምፕን የውጭ ጉዳይ ፖሊሲና ተለዋዋጭ መግለጫዎች ተቹ። በደቡብ ኮሪያ ይፋዊ የሥራ ጉብኝት እያደረጉ የሚገኙት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለጋዜጠኞች በሰጡት መግለጫ የአሜሪካው ፕሬዝዳንት በየቀኑ የሚያወጧቸው መግለጫዎች ለዓለም አቀፍ ዲፕሎማሲያዊ መረጋጋት እንቅፋት እየሆኑ መምጣታቸውን ጠቁመዋል። ማክሮን በዚሁ ንግግራቸው ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ጉዳዮች ላይ የሚሰጧቸው መግለጫዎች ውጥነት የሌላቸው መሆኑን በመጥቀስ ምናልባትም በየቀኑ ባታወሩ ይሻላል ሲሉ በሳል ትችት ሰንዝረዋል። እንዲሁም ትራምፕ በሆርሙዝ ወሽመጥና በኔቶ ዙሪያ የሚሰጧቸው ተለዋዋጭ አስተያየቶችም ለዓለም አቀፍ ዲፕሎማሲያዊ መረጋጋት እንቅፋት እየሆኑ መምጣታቸውን የገለጹት ፕሬዝዳንት ማክሮን ቁም ነገር ለመስራትና ውጤት ለማምጣት የምትፈልጉ ከሆነ ትላንት የተናገራችሁትን ዛሬ ልትቃረኑ አይገባም ሲሉም ተደምጠዋል። በተጨማሪም ፕሬዝዳንት ዶናልድ ትራምፕ የዓለም የነዳጅ መስመር የሆነውን የሆርሙዝ ወሽመጥን በወታደራዊ ኃይል ለማስከፈት ያቀረቡትን ጥያቄ ማክሮን ከእውነት የራቀ ሲሉ ውድቅ አድርገውታል። በመሆኑም ወታደራዊ እርምጃ መውሰድ ቀጠናውን ወደ ከፋ ግጭት እንዳያመራው የጠቆሙት ፕሬዝዳንቱም ፈረንሳይ በማንኛውም ወታደራዊ ኦፕሬሽን ውስጥ እንደማትሳተፍ አረጋግጠዋል።
በንግግራቸው መጨረሻም ለተፈጠረው ውጥረት ብቸኛው መፍትሄ ዲፕሎማሲያዊ ንግግር እንደሆነ የገለጹት ማክሮንም ፕሬዝዳንት ዶናልድ ትራምፕ በየቀኑ የሚያወጧቸው መግለጫዎች ግን በሕጋዊና ተቋማዊ አሰራሮች ላይ ያላቸውን መተማመን እየሸረሸረ መሆኑን አስታውቀዋል። በሌላ በኩል ደግሞ ይህ የማክሮን አስተያየት በሁለቱ ሀገራት መካከል ያለውን የቆየ ዲፕሎማሲያዊ ግንኙነትና በትራምፕ አስተዳደር ስር ያለውን የትራንስ አትላንቲክ ጥምረት ይበልጥ ሊያሻክረው እንደሚችል ተገምቷል። የአሜሪካ ጦር ኤታማዦር ሹሙን ጨምሮ ሌሎች ሁለት ከፍተኛ ጄኔራሎችን ለትራምፕ ታማኝ አይደሉም በሚል ከስልጣናቸው ማባረሩ ተሰማም። የአሜሪካ መከላከያ ሚኒስትር ፔት ሄግሴት የጦር ኃይሉን ከፍተኛ መኮንኖች ከኃላፊነት እያነሱ የሚተኩበት እርምጃም በዘርና በጾታ አድሎ ላይ የተመሰረተ ነው የሚሉ ወቀሳዎች እያስከተለ መሆኑ ተሰምቷል። ሚኒስትሩ የጦር ሰራዊቱን ጠቅላይ ኤታማዦር ሹም ጄኔራል ራንዲ ጆርጅን ጨምሮ ሌሎች ሁለት ከፍተኛ ጄኔራሎችን በአስቸኳይ ጡረታ እንዲወጡ በማዘዝ ከስራ አሰናብተዋል። ይህ እርምጃ ታዲያ አሜሪካ ከኢራን ጋር ጦርነት ውስጥ ባለችበት ወቅት መወሰዱ ለተቋሙ መረጋጋት አስጊ መሆኑ ተገልጿል። ከውሳኔው በስተጀርባ የዘረኝነት አመለካከት አለ የሚለው ጥርጣሬ ጎላው ደግሞ ሚኒስትሩ ለጄኔራልነት እጩ ከነበሩት መኮንኖች ዝርዝር ውስጥ 4 ጥቁርና ሴት መኮንኖችን ለይተው በማምጣታቸው እንደሆነ ዘ ጋርዲያንና ኒውስወርክ ታይምስ ዘግበዋል። ሚኒስትሩ ቀደም ሲል ባሳተሙት መጽሐፍም በሰራዊቱ ውስጥ የብዝሃነት ፖሊሲን የሚደግፉ አመራሮችን እንደሚያጸዱ ቃል መግባታቸው ይታወሳል። የፔንታጎን ቃል አቀባይ በበኩላቸው የቀረበው ክስ ደግሞ የሐሰት ወሬ መሆኑን ገልጸው የሹመትና የስንብት ሂደቱ በብቃት ላይ ብቻ የተመሰረተ መሆኑን አስታውቀዋል። ይሁን እንጂ ሚኒስትሩ ወደ ስልጣን ከመጡ ጀምሮ እስካሁን ከ10 በላይ ከፍተኛ ወታደራዊ መሪዎችን ከስራ ማሰናበታቸው ደግሞ በፔንታጎን ውስጥ ከፍተኛ የመከፋፈል ስጋት መፍጠሩ ተነግሯል። እንደ ዘገባው ከሆነ ደግሞ ከታዋቂው የዌትስታይንት ወታደራዊ አካዳሚ ተመርቀው በደረጃ በማዕረግ የምድር ጦር ኤታማዦር ሹመትን ደረጃ ላይ የደረሱት ጆርጅ በጆ ባይደን አስተዳደር ዘመን የቀድሞው የመከላከያ ሚኒስትር ሎይድ ኦስቲን ከፍተኛ አማካሪ ሆነው ማገልገላቸው በአዲሱ አስተዳደር ዘንድ ከፍተኛ ጥርጣሬን ፈጥሯል ተብሏል። ቱርክ በመካከለኛው ምስራቅ ቀጠናዊ ተጽዕኖን ለማስፋፋት የሚደረገው ፉክክር እስራኤል ወይንም ኢራንን ፍጹም አሸናፊ በሚያደርግ መልኩ እንዲጠናቀቅ እንደማትፈልግ አስታወቀችም። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ከሰሞኑ በሰጡት መግለጫ ሀገራቸው በመካከለኛው ምስራቅ የሚታየው አለመረጋጋት ወደፊት ወደ ቀጠናዊ ጦርነት እንዳያመራ ስጋት እንዳላቸው ገልጸዋል። ፕሬዝዳንቱ በዚሁ ንግግራቸው እስራኤል በኢራን ላይ የምታካሂደው ወታደራዊ እርምጃ ሕገ ወጥ መሆኑን በመጥቀስም ግጭቱ የመላውን ዓለም ኢኮኖሚና ደህንነት አደጋ ላይ የጣለ መሆኑንም አስገንዝበዋል። የአንካራ ስትራቴጂካዊ አቋም ደግሞ የኃይሎች ሚዛንን መሰረት ያደረገ መሆኑን የጠቆሙት የፖለቲካ ተንታኞች በበኩላቸው ቱርክ ኢራን ሙሉ በሙሉ እንድትፈርስ አትፈልግም፣ ምክንያቱም ይህ መፈራረስ ወደ ሀገሪቱ የሚጎርፉ ስደተኞችንና የቀጥታ ስጋትን ስለሚጨምር ነው ብለዋል። በሌላ በኩል እስራኤል በጋዛና በሊባኖስ የምታደርገው ወታደራዊ መስፋፋት ደግሞ ለቱርክ ብሔራዊ ደህንነት ስጋት መሆኑን መንግስታቸው ደጋግሞ መግለጹ ይታወሳል። ቱርክ ራሷን እንደ ቀጠናዊ አስታራቂና ሚዛን ጠባቂ በማቅረብ የሁለቱን ኃይሎች ተጽዕኖ በመቆጣጠር ረገድ ያላትን ሚና ለማጠናከር እየሰራች መሆኑም ተመላክቷል። በተለይም የኢራን መዳከም የፈጠረውን የፖለቲካ ክፍተት ቱርክ የራሷን ተጽዕኖ ለማሳደግ ልትጠቀምበት እንደምትችልም ተገምቷል። በአሁኑ ወቅት ቱርክ በሁለቱ ተፋላሚ ኃይሎች መካከል ያለውን ውጥረት ለማርገብ ዲፕሎማሲያዊ ጥረት እያደረገች ሲሆን ቀጠናው የአንድ ወገን የበላይነት የሚንጸባረቅበት ሳይሆን የጋራ መረጋጋት የሰፈነበት እንዲሆንም ጥሪ ያቀርባለች።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር በኢራን የሚገኘው ትልቁና ስትራቴጂካዊ ድልድይ በደረሰበት ድብደባም ለሁለት በመከፈሉ ደስተኛ መሆናቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ። በኢራን ውስጥ የሚገኝና አንድ ግዙፍ ድልድይ በደረሰበት ከባድ ጥቃት ለሁለት መከፈሉን ተከትሎ ፕሬዝዳንት ዶናልድ ትራምፕ ክስተቱን በደስታ እንደሚቀበሉት ገልጸው የኢራን ባለስልጣናትም ጊዜው ሳይረፍድ ስምምነት ላይ እንዲደርሱ ጥሪ አቀርበዋል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የድልድዩ መውደም በኢራን ላይ እያደረሰ ያለውን ከፍተኛ ተጽዕኖ የሚያሳይ መሆኑን ጠቁመዋል። በተጨማሪም ሁኔታው ከቁጥጥር ውጪ ከመሆኑ በፊት አሁኑኑ ስምምነት አድርጉ ሲሉ ያስጠነቀቁት ትራምፕ ጥቃቱ የኢራንን የመከላከያ አቅም ጥያቄ ውስጥ የሚከት መሆኑንም አመላክተዋል። በኢራን ቁልፍ በሆነ ስፍራ ላይ የሚገኘውና ለትራንስፖርትም ሆነ ለወታደራዊ እንቅስቃሴ ከፍተኛ ጠቀሜታ ያለው ይህ ድልድይ በደረሰበት ከባድ ጥቃት ምክንያት ለሁለት ተገምሷል። በመሆኑም ትራምፕ ይህንን አጋጣሚ በመጠቀም ኢራን ከአሜሪካ ጋር አዲስ የፖለቲካና የኢኮኖሚ ስምምነት እንድታደርግም ጫና አሳድረዋል ተብሏል። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ይበልጥ ያባባሰው ሲሆን በቀጣይም ሊወሰዱ የሚችሉ እርምጃዎች ስጋት ፈጥረዋል ተብሏል። ፕሬዝዳንቱ አክለውም ረፈድ ሳይል ስምምነት አድርጉ ሲሉ አስተያየት የሰጡ ሲሆን ኢራን አሁንም የዲፕሎማሲ መንገድ ክፍት እንደሆነላት ለማሳየት ቢሆንም አቋሟን ካልቀየረች ግን ተጨማሪ ጥቃቶች ሊሰነዘሩ እንደሚችሉ ፍንጭ ሰጥቷል ተብሏል። በሌላ በኩል ደግሞ እስካሁን ከቴህራን በኩል ስለ ጥቃቱ ዝርዝር ሁኔታም ሆነ ስለ ትራምፕ መግለጫ የተሰጠ ይፋዊ ምላሽ የለም። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ስፖርታዊ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። ስፖርታዊ መረጃውን ደግሞ መኮንን አልማው አዘጋጅቶታል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ መኮንን አልማው ነኝ። በቀጥታ ወደ ስፖርታዊ ዘገባዎች አመራለሁ። በብሔራዊ ቡድኖች ጨዋታ ምክንያት ተቋርጦ የነበረው የሲቢኤ የኢትዮጵያ ፕሪሚየር ሊግ ዛሬ ይመለሳል። የሲቢኤ የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት ጨዋታዎች በዕለቱ ሲጀምሩ በአበበ ቢቂላና ሐዋሳ ዩኒቨርሲቲ ስቴዲየሞች የሚደረጉ ይሆናል። ውድድሩ የሜዳ ለውጥ የተደረገበት ሲሆን አበበ ቢቂላ ስቴዲየም ጨዋታውን እንዲያስተናግድ ተመርጧል። በአዲስ አበባ ስቴዲየም ለማካሄድ ቀደም ብሎ ፕሮግራም የተያዘለት የ25ኛ ሳምንት ውድድር የአዲስ አበባ ስቴዲየም ትራክ ስላላለቀ ወደ አበበ ቢቂላ ስቴዲየም መዘዋወሩን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስታውቋል። በዚህም ኢትዮ ኤሌክትሪክ ከባህር ዳር ከተማ ቀን 7 ሰዓት፣ ሸገር ከተማ ደግሞ ከአርባ ምንጭ ከተማ ጋር 10 ሰዓት ላይ በአበበ ቢቂላ ስቴዲየም ሲጫወቱ፣ ድሬዳዋ ከተማ ከፋሲል ከነማ 9 ሰዓት፣ መቻል ከምድረገነት 12 ሰዓት ላይ በሐዋሳ ዩኒቨርሲቲ በዕለቱ የሚደረጉ መርሃ ግብሮች ናቸው። ከ26ኛ ሳምንት በኋላ ያለው መርሃ ግብርና የመጫወቻ ሜዳ በፊት በወጣው መሰረት እንደሚቀጥል ታውቋል። በአውሮፓ የሴቶች ሻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታዎች ሌሊቱን ተካሂደው ተጠናቀዋል። ባርሴሎና ሪያል ማድሪድን 6-0 ሲያሸንፍ ኦሎምፒክ ሊዮን ወልብስበርግን 4-0 ድል አድርገዋል። በስፔን የሃያላኖቹ ፍጥጫ የባርሴሎና ሴቶች ክለብ የሪያል ማድሪድ ሴቶች ቡድንን 6-0 በሆነ ሰፊ ውጤት አሸንፈዋል። የመጀመሪያው ዙር ጨዋታ በባርሴሎና የ6-2 አሸናፊነት ነበር የተጠናቀቀው። በዚህም ባርሴሎና ሪያል ማድሪድን በድምር ውጤት 12-2 በሆነ ሰፊ ልዩነት አሸንፈው ግማሽ ፍጻሜውን ተቀላቅለዋል። የባርሴሎና ሴቶች ቡድን ለ8ኛ ተከታታይ ጊዜ የሴቶች ሻምፒዮንስ ሊግ ግማሽ ፍጻሜን ደርሰዋል። በካምፕኑ በተደረገው ጨዋታ ከ60 ሺህ በላይ ደጋፊዎች ታድመውበታል። ባርሴሎናና ሪያል ማድሪድ በሴቶች 26 ጊዜ የተገናኙ ሲሆን ባርሴሎና 25 ጊዜ ማሸነፍ ችሏል። ቀሪውን አንድ ጨዋታ ደግሞ በአቻ ውጤት ሲያጠናቅቁ ሪያል ማድሪድ በታሪኩ ባርሴሎናን በሴቶች አሸንፎ አያውቅም። ሌሊቱም በተደረገ ሌላ የአውሮፓ ሴቶች ሻምፒዮንስ ሊግ ጨዋታ የኦሎምፒክ ሊዮን ሴቶች ክለብ የወልብስበርግ ሴቶች ክለብን 4-0 አሸንፈዋል። የኦሎምፒክ ሊዮን ሴቶች ቡድን በድምር ውጤት 4-1 አሸንፈው ግማሽ ፍጻሜውን ተቀላቅለዋል። በዚህም በአውሮፓ ሴቶች ሻምፒዮንስ ሊግ ግማሽ ፍጻሜውን መቀላቀል የቻሉ ክለቦች ሲለዩ አርሰናል፣ ባርሴሎና፣ ባየር ሙኒክና ኦሎምፒክ ሊዮን ለግማሽ ፍጻሜ ተፋላሚነት በቅተዋል። በቀጣይ የአምናው ሻምፒዮን አርሰናል ከኦሎምፒክ ሊዮን፣ ባርሴሎና ደግሞ ከባየርን ሙኒክ የግማሽ ፍጻሜ የደርሶ መልስ ጨዋታቸውን ያደርጋሉ። አሌክሳንደር
አሌክሳንደር ኢሳክ ከ3 ወራት ጉዳት በኋላ ወደ ሜዳ ተመለሰ። ትውልደ ኤርትራዊው ስዊድናዊ የሊቨርፑል የፊት መስመር ተጫዋች አሌክሳንደር ኢሳክ ከወራቶች ጉዳት በኋላ ወደ ልምምድ ተመልሷል። የሊቨርፑል አሰልጣኝ አርኔ ስሎት እንደገለጹት በ125 ሚሊዮን ፓውንድ ክለቡን የተቀላቀለው አጥቂው አሌክሳንደር ኢሳክ ከጉዳት አገግሞ ወደ ልምምድ ተመልሷል። ስዊድናዊው አጥቂ ካለፈው ታህሳስ ወር ጀምሮ በእግር ስብራት ምክንያት ከሜዳ ርቆ የቆየ ሲሆን አሁን ግን ለቀዮቹ ግልጋሎት ለመስጠት ዝግጁ ነው ተብሏል። ተጫዋቹ አገሩ ስዊድን ለዓለም ዋንጫ በማለፏ በጥሩ ስሜት ላይ እንደሚገኝና ከቡድኑ ጋር ልምምድ መጀመሩ ለሁላችንም መልካም ዜና ነው ብለዋል አሰልጣኝ አርኔ ስሎት። ሊቨርፑል ከቶተናም በነበረው ጨዋታ ታህሳስ ወር ላይ ጉዳት አጋጥሞት የነበረው ስዊድናዊው ኮከብ በቀዮቹ መለያ በተሰለፈባቸው 16 ጨዋታዎች 3 ግቦችን ብቻ አስቆጥሯል። ሊቨርፑል ነገ ቅዳሜ በኤፍኤ ዋንጫ ሩብ ፍጻሜ ከማንቸስተር ሲቲ ጋር የሚጫወት ይሆናል። ቪክቶሪ ኮሬሽ የደስታ አገላለጾን ይፋዊ የንግድ ምልክት አደረገ። ስዊድናዊው የመድፈኞቹ የፊት መስመር ተጫዋች ቪክቶሪ ኮሬሽ የደስታ አገላለጾን እንደ ብራንድ በመጠቀም ይፋዊ የንግድ ምልክት አድርጎታል። የኮሬሽ ከዓለም አቀፍ ብራንድና የስም ባለቤትነት ይዞታ ማረጋገጫ ቢሮ በብራንድነት ለገበያ ለማቅረብ ያቀዳቸው ምርቶች እንዳሉ በማሳወቅ የደስታ ምልክቱን የግሉ መለያ አድርጎ ለመጠቀም ፍቃድ አግኝቷል። ማንም ሰው ያለ ፍቃድ ስሙንም ሆነ ምልክቱን ለንግድ ዓላማ የሚጠቀም ከሆነ ሕጋዊ እርምጃ ሊወሰድ የሚችልበት አግባብም አለ ተብሏል። ለአብነትም የፊፋ ጌም ቪክቶሪ ኮሬሽ ጎል ሲያገባ የሚጠቀመውን የደስታ አገላለጽ ለመጠቀም ከተጫዋቹ ይፋዊ ፍቃድ ማግኘት ይኖርበታል። ይህ ካልሆነ ግን ድርጅቱ ላይ ክስ በመክፈት የካሳ ክፍያ የሚያገኝም ይሆናል። በተጨማሪም ምልክቱንም ሆነ ስሙን ለመጠቀምና ፍቃድ ለማግኘት ለተጫዋቹ የተወሰነ ክፍያ መክፈል አለባቸው ተብሏል። የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንትና ባልደረቦቻቸው ስራቸውን ለቀቁ። የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ጋብሪኤል ግራቢና በፍቃዳቸው ከኃላፊነት መልቀቃቸው ይፋ ተደርጓል። ኃላፊው ስራቸውን በፍቃዳቸው የለቀቁት ጣሊያን በዓለም ዋንጫው መሳተፍ አለመቻሏን ተከትሎ በደረሰባቸው ትችት ምክንያት ነው። በፕሬዝዳንቱ የመሪነት ጊዜ ጣሊያን የዘንድሮውን ጨምሮ በ2 የዓለም ዋንጫ ውድድሮች መሳተፍ ሳትችል ቀርታለች። በዚህም የጣሊያን ብሔራዊ ቡድን የውጤት ማጣት ቀውስ የገጠመው መሆኑን ተከትሎ የኃላፊዎች ለውጥ እየተደረገ ሲሆን የጣሊያን መንግስት ፕሬዝዳንቱ ለቀው እንዲሄዱ ማድረጉም ተገልጿል። ከፕሬዝዳንቱ በተጨማሪ ታሪካዊው ግብ ጠባቂ ጂያንሉጂ ቡፎን በጣሊያን ብሔራዊ ቡድን የነበረውን ኃላፊነት በፍቃዱ መልቀቁን አሳውቋል። ጂያንሉጂ ቡፎን ባለፉት 2 ዓመታት ውስጥ የጣሊያን ብሔራዊ ቡድን መሪ በመሆን ሲያገለግል ነበር። ቡፎን ከኃላፊነቱ መነሳቱን ባሳወቀበት መልእክቱ ዓላማው ጣሊያንን ወደ ዓለም ዋንጫ መመለስ ነበር፣ ነገር ግን ያንን ማድረግ አልቻልንም ሲል የስንብት መልእክቱን አስተላልፏል። የቀድሞ ተጫዋችና የወቅቱ የጣሊያን ብሔራዊ ቡድን አሰልጣኝ የሆነው ጂናሮ ጋቱሶም በተመሳሳይ ከኃላፊነቱ እንደሚለቅ ይጠበቃል። የጣሊያን እግር ኳስ ፌዴሬሽን በቀጣይ ሰኔ ወር አዲስ ፕሬዝዳንት ለመምረጥና ኃላፊዎችን ለመተካት ድምጽ ይሰጣል ተብሎ ይጠበቃል። መላኩ የሰዓቱ የስፖርት ዜናዎችን በዚሁ ልቋጭ። አመሰግናለሁ። ስፖርታዊ መረጃዎችን ተከታትለን ተመልሰናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 177 ብር ከ80 ሳንቲም የተገዛም 181 ብር ከ35 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ72 ሳንቲም የተገዛም 236 ብር ከ35 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 201 ብር ከ64 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ67 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 220 ብር ከ75 ሳንቲም የተገዛም 225 ብር ከ16 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ38 ሳንቲም የተገዛም 48 ብር ከ32 ሳንቲም የተሸጠ ይገኛል። የቻይና ዩዋን 24 ብር ከ7 ሳንቲም የተገዛም 24 ብር ከ55 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ48 ሳንቲም የተገዛም 124 ብር ከ48 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ አመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት